እየሰራች ነው አይደለም ቤዚ? እንዴ እሺ ቆይ ለኛ አሁን የፐርሰናል ሰዓታችን ላይ እኔ ለፍቅር እየከፈልኩ ያለሁት ዋጋ ምንም ልትረዳኝ አልቻለችም። እናንተ እንኳን ከሩቅ ሆናችሁ የምታዩት ነገር አለና እንትን አትረብሽ። ምን እየሰራህ ነው? አልገባኝም። ምን እያደረግህ ነው? ድረስ መተህ ምን እየሰራህ ነው? እንድነግርህ ነው እንዴ የምትፈልገው? ቆይ አይደለም አንቺ ምን እየሰራሽ ነው? ግሬን ነገርኩት። እሷ ተቀበለች። እሷ እንደተበላሸባት የኔም እኮ የፕሮሰስ ጉዳይ ብዙ ዶክመንቶቼ ያጣኋቸው ነገር ብዙ አለ። አሞኛ ስላለ መውጣት አልቻልኩም ስላለ የኔ ጉዳይ ስለነበረ መጥቶ ነገር ነው። ይኸውልህ ባይዘ መጠየቅ አይጠበቅም። እዚህ ድረስ ለማንም እኮ ነገር አይጠበቅብኝም እኮ እዚህ ጋር ወንድ ልጅ ነህ። ተረጋጋ። ፍቅረኛ ያላት ሴት ስር አትርመጥመጥ። እንገር አይደል? ርምጥምጥ አትሆን። እስቲ ወጣ በል። ብዙ ሴቶች አሉ አይደል? ለምንድን ነው የማትፈልጋቸው? አላደግም አንተ። ይኸውልህ ሲጀመር ስሜቴ እኔ ኢቭን ስታወራ የምታወራበት ቴምፖ ልክ አይደለም። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች፣ በነገራችን ላይ ምንም ነገር ቢፈጠር አንድ ወንድ ልጅና አንድ ሴት ልጅ ሩም ውስጥ ከተገኙ የሆነ ጥሩ ነገር ይፈጠራል። ጥሩ ነገር፣ ጥሩ አስተሳሰብ አይኖራቸውም ለወደፊቱ ራሱ ማለት ነው። ማለት እንደምንም ብሎ የሆነ ካፊ ነገር የሆነ ነገር ቢገናኙ አሪፍ ነው። አንድ ወንድና አንድ ሴት ሩም ውስጥ መገናኘት አለባቸው ብዬ አላስብም። ግን ደግሞ ነገሮች አስገድደዋታል። የሆነ ነገር ይዞባታል። በሆነ ነገር እያስፈራራና ያለው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን መተናል አሁንም ማለት ነው። እንግዲህ ማርክ ያው ስህተቱ መጀመሪያ ላይ ነው ብዬ ነው የማስበው። ያው አንድ ነገር ሳታስቡበት እንትን ስትሉ ዋጋ ያስከፍላችኋልና የሆነ ነገር ስታረጉ አስባችሁ ደጋግማችሁ አስባችሁ መሆን አለበት። ምክንያቱም ማርክ የዛን ጊዜ ማዘሩን ሁላ አምጥታ ስለምነው እንደዛ ባያረግ ኖሮ በእርግጥ ተፈጣሪ ያለው ሁን ያለው ነው የሚሆነው። ሁን ያለው ነገር ነው የሚሆነው እና ነገሮችን ቢያስተካክል ኖሮ ይሄ ሁላ ነገር አይሄድም። ለማንኛውም ግን ጊዜ ይፈጃል እንጂ አብሮ መሆናቸው አይቀርም ከፈጣሪ ጋር ማለት ነው። ግን ልጁ የሆነ እነሱን የማለያየት ስራ ነው እያረገ ያለው ማለት ነው። መታገስ ያው ዋጋ አለው። ያው የአበላሸው ነገር እስከሚስተካከል ድረስ መረጋጋት አለብህ። ስለ ቸኮልክ ምን ስላልክ የሚሆን ነገር ያለ አይመስለኝም ብዬ ነው ማሰብ። ምክንያቱም ልጁ የሆነ ነገር የያዘ የሚያስፈራራ ነገር አለ። ግን የማናገረው ነገር ነበር። መጣሁ ላወራው አለቀ። ማውራት ያለብኝ ከሱ ጋር ጨርስ። ለምንድን ሩም ድረስ መተሽ ነው የምታወሪው? ውጪ ላይ ለምን አታወሪው? ለምንድን ነው አሞኛ ስላለ መውጣት አልቻልኩም ስላለ የኔ ጉዳይ ስለነበረ መጥቶ ነገር ነው። ለማንም ነገር አይጠበቅብኝም እኮ እዚህ ጋር ለማንም ሰው ማስረዳትም አይጠበቅብኝም። የራሴ ጉዳይ መጨረስ የነበረብኝ ነገር ነበር። መጣሁ ላናግረው አለቀ። አንድ ነገር ልጠይቅሽ። እዚህ የመጣሽው ምን ልጠይቂው? ለምንድን ነው ምንድን ነው የምታናግረው? ምንድን ነው የምታናግረው? ነገር አለ እሱን ላናግረው መጣሁ እኮ ውጪ ላይ ማለት ሩም እየመጣሽ የምታወሪው ሁሌም ንገሪኝ። ስላመመው መውጣት አልችልም። ግንኙነት አላችሁ ነው? ንገሪኝ። ምን እያደረግክ ነው ያለው? ምን እያደረግክ ነው ያለው? አልገባኝም። ቆይ ትናንትና እንደሚያፈቅርሽ ተናገረ። ዛሬ እሱ ጋር መጣሽ አይደል? ትናንትና አፈቅርሻለሁ የሚል ሰው ጋር ሩም ድረስ እንዴት ትመጫለሽ አንቺ? ቆይ ምን አንተ ምን ነው ያስፈራራው? እኔ ሌላ ነገር እንዳስብ ትፈልጊያለሽ ማለት ነው? ሌላ ነገር እንዲሆን ትፈልጊያለሽ ነው እኮ? እንዳመመው ሰው ሆነሽ አይደል? ኧረ በእናትህ አንተ ስነ ስርዓት ያዝ። ምንድን ነው እየሰራ ያለው? አልገባኝም። ምንድን ነው እየሰራ ያለው? ምኑ ነው ያመመው እኮ? ምኑ ነው ያመመው? እሱ አሞኛል ያላት ምኑ ነው ያመመው? እንዴት መጣሽ? ሲጀመር ያወራነው ነገር አለ አይደል? እሷን አስፈራርቷታል አይደለም? ይሄ ከማስፈራራትም በላይ ነው። አንቺ ቆይ አይደለም ሰው አስፈራርቶሽ አንቺ ከሰው ጋር መሆን ትችያለሽ ነው? በጣም ያስመስላል።
ንገሪኝ እስኪ ምንድን ነው ከእሱ ጋር መለሽለት እንደምታፈቅሪው ነገርሽው ነው? እኔና እሱ የሆነ ጉዳይ ነበረን። እኔና እሱ ብቻ መፍታት የነበረብን ሰው ችግር ልፈታል የመጡት አለቀ። ካለምንም ነገር እኮ የመጡት በፈለግ ካሜራም ደቅኝ መምጣት እኮ እችላለሁ አይደል? ትችያለሽ። የምትፈልጊውን ነገር በሙሉ ማድረግ ትችያለሽ። ከእሱ ጋር ያለሽ ግንኙነት ግን ማወቅ እፈልጋለሁ። ቁርጤን ንገሪኝ። ወይ ከእሱ ጋር ምንም ከሌለ ለምንድነው ወዲሁ ምንም የለንም እያለች ነው? ምን የምን ሲቹዌሽን ነው የምትለው? ምንድነው ይሄ? ምንም ማለት አይደለም። አንተን አላምንህም። ምንም ብትለኝ ምንም አላምንህም። ይኸውልህ እንደዚህ ልትልበት የቻልከው ምክንያት አንደኛ ማወቅ እፈልጋለሁ። በአጭር ጊዜ ውስጥ አፈቅራታለሁ ልትል የቻልከው ምክንያት ምንድን ነው? ለምንድን ነው? እሷ የፍቅር ፍላጎት አሳይታለች። ከአንተ ጋር መሆን እፈልጋለሁ ብለሃለች እኮ። ያለውን ለምንድን ነው ደባብቀህ የምትቀረው? ለምንድን ነው ነገሮችን የምትደባብቀው? እሱን አስረዳኝ። እሷም ተቀበለች። ሌላ የለም ተቀበለች። እሱን ተይው። እኔ ከማንም በላይ አንቺን አምንሻለሁ። ከማንም ምንም ነገር የለሽም ማለት። ለምንድን ነው ወደ መጣበት ሀገር ማይመለሰው? ለምንድን ነው እዚህ የሚቆየው? ለምንድን ነው የምትቆየው አንተ እዚህ? ንገረኝ። ለምንድን ነው እዚህ የምትቆየው? ንገረኝ። ለምንድን ነው የሰው ህይወት የምትበጠብጠው? ለምንድን ቀርለም ያረክ ያለው ነገር ወንጀል ነው ታውቃለህ? ይኸውልህ ወንጀል ከሆነ ማለት ነው ከዚህም የባሰ ነገር አደርጋለሁ ታውቃለህ? ይሄንን ለምንድን ነው ከህይወቷ ማትወጣው? ለምንድን ነው ማትወጣው? ብዙ ነገር ያወራሽ ነገር አለ ማለት በጣም ብዙ ነገር። ይሄ ልጅ አይጠቅምሽም። ህይወትሽ ላይ የፈጠረውን ነገር እናውቀዋለን እኮ አይደለ? ከዚህም በኋላ አፈቅረዋለሁ ላልኩት ሰው ቀርቶ ኖርማሊ ጓደኛዬ ነው ላልኩትም ስለሱ እማላማ ሰው ስላለ አይደለም እሱ ህይወት ስለኔ ምን ታውቃለህ? ብዙ ነገር አውቃለሁ። ምን የምታውቀው ነገር የለም። አንተ መመለስ አይጠበቅብኝም። ይኸውልሽ ቤዝ ብዙ ነገርሽ እና ያሳጣሽ ከዚህ በኋላ እንደሚያስለቅሽሽ እኔ እርግጠኛ ለምን አንተ ማነህ ነው? በጣም እርግጠኛ ነኝ 100%። አንተ ማነህ? በፊትም መተንበይ ጀመርክ። እኔ ከማንም በላይ እኔ ነኝ የማስደስትሽ ታውቂዋለሽ። ማርክ በጣም የዋህ ልጅ እና ከሚገባው በላይ የዋህ ልጅ ነው። ፍቅር መስጠት ይችላል። የሚበልጥባት ብዙ ነገር መጽዋዕትነት የከፈለችለት ማርክ ነው። ግን ደግሞ እዚህ ጋር ማርክ በችኮላ የምታረጋቸው ነገሮች ሁሌ በንዴት በልግ የምታረጋቸው ነገሮች ዋጋ እያስከፈለው ነው። ስለዚህ ተረጋግተ ነው እኔ እናንተ ፍቅር የጀመርነው የለም የሆነ የሚስተካከል ነገር አለ እሱን ለማስተካከል የመጣሁት እያለችው ነው፣ እያስረዳችው ነው። ስለ እሷን መረዳት ከቻልክ እሷን የራስ ማድረግ ከቻልክ ከፈለግ መረጋጋት አለብኝ ብዬ ነው። በስሜት የምታደርጋቸው ነገሮች በንዴት የምታደርጋቸው ነገሮች ሁሌ ዋጋ እያስከፈለ ነው። እሱ ደግሞ የያዘው ነገር እናንተን አጣቶ የራሱ የማድረግ ነገር ነው እያደረገ ያለው ማለት ነው እሱ። ስለዚህ አንተ ራስህን እንትን ስለምትል በእሱ በሚናገረው ነገሮች በሚያደርጋቸው ነገሮች ተናደህ እሷን የሆነ ነገር ማድረግ ነው ያለ ብዬ አላስብም። እሷ አልፈልግም፣ እናንተ ጋር ፍቅር የለም፣ የመጣው በብር ነበረ፣ ፕሮሰሱ ተበላሽቷል፣ በቃ ይሄ ነው አለቀ እያለችው ነው፣ እያስረዳችው ነው። እሱ ደግሞ የያዘባት ነገር አለ። እንደ ሴት ልጅ ልትረዳትም ይገባል ብዬ ነው። በመረጋጋት ተረጋጋ። እሷን የምታምና ከሆነ ነገሮች ይፈታሉ። ግን በንዴት እንደዚህ እየጮክ እንደዚህ እንትን እያልክ ከሆነ ልክ ውስጥ እያስገባት ነው የምትሄደው ብዬ ነው ማስብ። ምክንያቱም ባለፈው ምን አድርጌ ነው እዚህ ውሳኔ ውስጥ እንድትገባ ያደረኳት? ምን ፈጥሬ ነው እንደዚህ ልትሆን የቻለችው ብለህ ወደኋላ ዘወር ብለህ ማየት አለብህ ብዬ ነው ማስብ። ምክንያቱም በንዴት የምናደርጋቸው ነገሮች ሳናስብ የምንወስናቸው ውሳኔዎች ዋጋ እያስከፈሉን ስለሆነ ማለት ነው። ስለዚህ አሁን የዛን ጊዜ ማዘርክን አጥታ ስታ ስለምን ስትልህ ነበርና ሁላ ነገር ስትልህ እሺ ብትል ኖሮ ይሄው ነገር አይፈጠርም ነበረ። ያንን ማገናዘብ አለብህ ብዬ ነው የማስበው። ምክንያቱም ነገሮች እኛ እንዳሰብናቸው ሳይሆን በንዴት የምናደርጋቸው ነገሮች በኋላ ላይ ዋጋ ያስከፍሉናልና መረዳት አለብህ ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ማሰብ አስተካክላችሁ